እንደዛ ነው የሚሻለው ብሩኬ። በቃኝ እኔ ያ ሁሉ መስዋዕትነት የተከፈለበት ፍቅር ዛሬ አንድ ሴት ብሩኬን ወደዋለሁ ብላ ስለመጣች ሃይሚ ቤት መሄዷ ተገቢ ነው ብላችሁ ታስባላችሁ? እሱ እኮ ነው ታዲያ ልጅቷን እያሸነፋት ያለው። አንተ ለምን አመሰግናለሁ ማለት ምንድነው? ማይኖርህ ለሁሉም ሰው ገደብ ይኑርህ ብያለሁ። መጀመሪያም ከአብሳላት ጋር መገናኘት ሲጀምር ምንድነው ስናገር የነበረ ነው እቺ ልጅ አያገኛት። ምክንያቱም ከዚህ በኋላ ሃይሚና ብሩክ የሚጣሉበት ጉዳይ በምን ይሆናል? በአብሳላት ነው የሚሆነው። እኔ አላሳዝንህም? እኔ አታሳዝኝም አልኩኝ። ቤት መልቀቁ ተገቢ አይደለም ብዬ አስባለሁ። እኔ እዚህ ቤት ውስጥ ሆኜ ለምን ልቃጠል እንዴ? ሃይሚ ልክ እንዳለችው እኔም ስናገር የነበረ ምንድነው ድጋሜ ከአብሳላት ጋር ትገናኝ፣ የዋህነትን ቀንሰው፣ ይሄ ትክክል አይደለም። ምክንያቱም እሱ ባደረገው ልክ ወይ ደግሞ እሱ በሰጣት ቦታ ነው እሷ እናት እንደ ህትሪት ማድረግ እነሱ በሌላ ነው የሚያስቡት። ጉዳዩ እዚህ ጋር ነው ያለው። ቤተሰቡ በቃ ባለውበት ሰላም ይሁን። እንግዲህ ይሄ ጾም አላቅም መልካም ነገሮችን የምናገኝበት ጥሩ ነገሮችን የምንሰማበት ጾም እንዲሆንልን ተስፋ አደርጋለሁ። ጥሩ ነገሮችን ይዞ እንዲመጣልን ተስፋ አደርጋለሁ። እንግዲህ ብቻ አንዳንድ ነገሮች ባይፈጠሩ በሰዓት በጣም ደስ ይለኝ ነበረ። እናንተንም መጥፎ ስሜት ውስጥ መክተት አልፈልግም። አንዳንዴ ተናጋሪ ባንሆንም ወይም ደግሞ ተሳዳቢ መጥፎ አመለካከት ባይኖረንም አንዳንድ የወላጅ ቤተሰቦች ዛሬ ሃይሚ ይህን ውሳኔ እንድትወስን ያደረጋት አንድ ነገር አለ። ይህንን ነገር ደግሞ ላይ ከአሁን በፊትም ስናገረው ነበረ። በእርግጠኝነት ይሄ ነገር ይፈጠራል ብያችሁ ነበረ። ምክንያቱም ማለት እኔ የሰው ልጅን በትንሹም ቢሆን መረዳት ስለምችል ማለት ነው። እና ማለት ያን ያህል የውስጥ አዋቂ ነኝ ማለት አይደለም፣ ግን እንደዚህ አይነት ነገር እንደሚፈጠር እርግጠኛ ነኝ። እና እስኪ ሃይሚ የምትለውን እንስማና ሃይሚ ካለችው አንጻር ተነስተን ከብሩኬም በመካከላቸው ምን እንደተፈጠረ በደንብ የምናወራበት ሆነ። ነገሮች ግን መጥፎ ነገር እንድናስብ መጥፎ ነገር የሚገፋፉን ነገሮች አሉና እኔም በዚህ ጾም በዚህ ሰዓት እንደዚህ አይነት ነገር ይዤ ባልመጣ በጣም ደስ ይለኝ ነበር። ግን ደግሞ ምንም ማድረግ አልችልም። እንግዲህ ይሄም አንዱ የህይወት አካል ነውና ብቻ መጥፎ ነገር መናገር አልፈልግም ነበር። እሱን ግን እኔ አሁንም ቢሆን መጥፎ ነገር አልናገርም። ሁሉም ግን የስራውን ያገኛል፣ የእጁን ያገኛል። ያው እኔ ዝም የምለው ሞኝ ሆኜ ወይም ደግሞ ጅል ሆኜ አይደለም። አንዳንድ ነገሮችን እያየው ባላየ አልፋለሁ። ምክንያቱም ለሚያልፍ ቀን የማያልፍ ነገር መናገር አስፈላጊ ስላልሆነ፣ ስለዚህ ትክክል። ሃይሚ እንግዲህ ትናንትና በተለቀቀው ቪዲዮ አይታችኋል ብዙዎቻችሁ ብዬ አስባለሁ። ምክንያቱም አብሳላት ምን ብላ እንደመጣች ብሩኬ ጋር የነበራቸው ግንኙነት ምናምን ነገር እና ያ ነገር ሃይሚን ዛሬ ላይ ቅራስ ብሏታል እና ዛሬም ከቤት እንድትወጣ እየተገደደችበት በዛ ጉዳይ ነው ብዬ አስባለሁ። እና ለዚህ መፍትሄው ምን ማድረግ እንዳለባቸው ወይ ደግሞ ይሄ እንዲፈጠር የሆነ ዋነኛ ምክንያት ምናምን ሁሉን ነገር እናወራበታለን። ዛሬም ቢሆን ይሄ ቀን ያልፋል። ቀን ብዬ ደግሞ ለምወጣው ችግር ለማልፈው ነገር ብዬ እሱን መጥፎ ነገር መናገር አልፈለግም። ብቻ ግን እያንዳንዱ ሰው ህሊናው እንዲወቅሰው ለህሊናው ትቼ እሄዳለሁ ከዚህ ቦታ። ለሁሉም ሰው ግን መልካሙን እመኝለታለሁ። ትንሽ እማዝነው በብሩኬ ነው። ለምን እኔን ስላልተረዳኝ እኔን መረዳትም ስላልፈለገ። እኔ በእንደዚህ አይነት ግርግር ውስጥ በእንደዚህ አይነት ሁኔታ ውስጥ መኖር አልፈልግም ነው ያልኩት መጀመሪያም ማለት ነው። ግን ቢያንስ በትንሹ እድል ለመስጠት ሞክሬ ነበር። ድጋሜ ደግሞ እንደዚህ አይነት ነገር ሲመጣባችሁ በጣም ይደብራል። ያው ማለት እኔ አሁን እዚህ ጋር በሃይሚ ጉዳይ መራት የምፈልገው ነገር ምንድን ነው ማለት ተረጋግታ ብታስብ አንዳንዴ ነገሮችን በችኮላ እና በስሜት ሲወሰኑ ከጥቅሙ ይልቅ ጉዳቱ ያመዝናል እና ሃይሚ አሁን መረጋጋት ያለባት ይመስለኛል። ምክንያቱም ብሩኬ ለአብሳላት ምንም አይነት ስሜት እንደሌለው ያሳያል። አይደለም የአብሳላት ጉዳይ ቀርቶ የማን ነበር ኢየሩስ አይደለ የኢየሩስንም ችግር እንኳን ተፈቷል ማለት ያው እስከ መጨረሻው ባይሆንም ግን ቢያንስ እንኳን እሷ ከመካከላቸው እንድትርቅ ሆኗልና የእሷ ችግር መፈታት ይችላልና ሀገር መቀየሩ ቤት መልቀቁ ተገቢ አይደለም ብዬ አስባለሁ። ምክንያቱም ሃይሚ መግቢያው ላይ እንዳያችሁት ሃይሚ ቤት ለቃ ወጣች ወይ ደግሞ ከቤት ወጣች የሚል ቪዲዮ ነው የሚታየው። ሰው በሚቀርበው ልክ ነው አይደለም። እኔ ዋለው ተው፣ የዋህነትን ቀንስ፣ የምታደርጋቸውን ነገሮች በትንሹ ገደብ ይኑርህ ብየዋለሁ እና ይህንን አልሰማ ብሎ እኔ የምናገራቸው ነገሮች አንዳንዴ ምን በነገራችን ላይ ሃይሚ ትክክል ናት። ለዚህም ነው እኔ የሆነ ጊዜ ስናገር የነበረው ታስታውሱ ከሆነ ለአብሳላት አካውንት ከፍቶላት የዩቲዩብ አካውንት ቤተሰቦች አበረታቷት ብሎ ሰራ። ነገር ግን ምንድነው
ያላቸው ቀረቤታ ደስ አይልም። ከዛ በፊት ደግሞ ታስታውሱ ከሆነ ሃይሚን ፕራንክ እናርጋት እና ምናምን ነገር ብሎ ግን ፕራንኩን ከመናገር በፊት ምንድን ነበር ያለው? ከኔ ጋር መሆን ትችላለሽ፣ ከኔ ጋር መዋል ትችላለሽ፣ ደስ እያለኝ ነው። ይጠየቃል እንዴ? ገብቷችኋል? የምትናገራቸው ንግግሮች ይሄንን ቃላት እንደምታወጣ እርግጠኛ ነበርኩና እኔ ምንድነው ስለ ነበረ ብሩኬ ከሃይሚ ጋር ስለታረቀ ሰላም ስለሆነ ታስታውሱ ከሆነ ቤት እንዲሆን ልክ እንደ ማዘር ምናምን አይነት ነገር ሆኖ የሚያዝናና ለመሰላችሁ አይታችኋል አይደለ? ቤተሰቦች አይታችኋል ሁላችሁም። እና ከዛ በኋላም ጥሩ ጊዜ እያሳለፉ ነበር ከሃይሚ ጋር። ግን በመሃል እንደዚህ ነገሮችን ከአብሳላት ጋር መገናኘት ሲጀምር ምንድነው ስናገር የነበረ ነው ይቺ ልጅ አያገኛት። ምክንያቱም ከዚህ በኋላ ሃይሚና ብሩክ የሚጣሉበት ጉዳይ በምን ይሆናል? በአብሳላት ነው የሚሆነው። ለምን አብሳላት? ምክንያቱም ብሩኬ ማለት እንደምታዩትኝ በቃ ሸበላ ነው። ሲቀጥል ደግሞ አንዳንድ ነገሮች ይኖሩታል። በዛ ላይ ታዋቂ ነው ምናምን ነገር ይቺ ልጅ ብሩኬ እንዳለችው ሃይሚ በየዋህነት ስላቀረባትኝ ሌላ ስሜት ቢሰማት ባይዘው ማፍቀር ወንጀል አይደለም። ሁሉንም ሰው አንድ ባለስልጣን ሊያፈቅርም ይችላል። እዚህ ጋር አሁን የሃይሚና የብሩኬ ፍቅር ጠንካራ አይደለም ስላችሁ በብዙ ችግሮች የተያዘ ስለሆነ በብዙ ፈተኖች የተያዘ ስለሆነ እቺ ልጅ አይታያትም ማለት ነው ያ ነገር። ብሩኬና ሃይሚ ሰላም ነው የፍቅር ቪዲዮ እየሰሩ ቢሆን ኑሮ ግን ይሄ ነገር አይፈጠርም ነበርና ሃይሚ ልክ እንዳለችው እኔም ስናገር የነበረ ምንድነው ድጋሜ ከአብሳላት ጋር ትገናኝ፣ የዋህነትን ቀንሰው፣ ይሄ ትክክል አይደለም። ምክንያቱም እሱ ባደረገው ልክ ወይ ደግሞ እሱ በሰጣት ቦታ ነው እሷ እናት የምትናገረው ነገር ትክክል ነው ይባላል። ግን የትኛውም ሴት ልጅ የምትናገረው ነገር ትክክል ነው። እናት ብቻ አይደለች የምትናገረው ነገር ትክክል የሚሆነው። እናቴ እንደዚህ ዛሬ እኮ አትውጣ ብላኝ ወጥቼ የሆነ ነገር ገጠመኝ የሚሉ ሰዎች አሉ። ካወራሁኝ በጣም ብዙ እስካሁን ድረስ ያፈንኳቸው እስካሁን ድረስ የቻልኳቸው ብዙ ነገሮች አሉ። እኔም ደግሞ እንድኖርላቸው የሚፈልጉ ሰዎች አሉ። አንዳንድ ሰዎች እሱ እኮ ለእንትኑ መኖር አለበት ለእናቱ መኖር አለበት እንደዚህ። እኔም እኮ የምኖርለት ፋሚሊ አለኝ። እኔ የምኖርለት ሰው አለኝ። እኔ የምኖርለት የራሴ የሆነ ጉዳዮች አሉኝ። አዎ እኮ ግን ማለት ሁላችንም የምንኖርበት የሆነ ጉዳይ አለን፣ የሆነ ቤተሰብ አለ እና እዚህ ጋር የሚሻለው እኔ የምሬን ነው በሃይሚ ቦታ ብሆን ነገሮችን ማስረዳት። በቃ ብሩኬ ከዚህ በኋላ እንደዚህ ነገሮችን አታድርግ። በእርግጥ ነግረዋለች፣ ከአንድም ሁለቴ ደጋግማ ነግረዋለች። ግን የሚሻለው እሱ ነው እንጂ እሷ ስለራቀች የሚቀየር ነገር ይኖራል ብዬ አላስብም። የባሰ በመካከላችሁ ክፍተት ይፈጠራል ብዬ ከዚህ በላይ በቃ መበሳጨት አልፈልግም። ከዚህ በላይ ያለ እድሜ በሽታ ውስጥ መውደቅም አልፈልግም። እኔ በየጊዜው መታመም አልፈልግም። እኔ የራሴ የሆነ የውስጥ ኬዝ አለብኝ። እሱን ደግሞ በእንደዚህ አይነት ነገሮች እንትን ማለት አልፈልግም እና ብሩኬንም ከዚህ በላይ ሌላ ችግር ውስጥ መክተትም አልፈልግም። እሱም በነፃነት ይኑር። በቃ እኔ እንጃ ይብቃ። በቃ አይሻልም? ቢበቃ ይሻላል። ለምን እንተራመሳለን? ለምን እንደዚህ ይሆናል? በቃ እሱም ትንሽ ይማር። እስኪ መማር ካለበት ይማር። በቃ ለየትኛውም ሰው ይሄ መልካም እንደ እህት ትሪት ማድረግ እነሱ በሌላ ነው የሚያስቡት። የትኛውም ሴት ትሪት ከተደረገች ሌላ ነገር ነው የምታስበው አይደለ? እኔና ብሩኬ እንኳን እኮ እዚህ የደረስነው እርስ በርስ በመደጋገፋችን በመተሳሰባችን አይደለ? አንዳችን ለአንዳችን እንተሳሰባለን። ከሱ በላይ ለእኔ ሰው የለም፣ ከሷ በላይ ለእኔ ሰው የለም በማባባል አይደል እዚህ የቆየ ነው። እዚህ ጋር ነው ጉዳዩ፣ እዚህ ጋር ነው ያለው። ቤተሰቡ ሃይሚ ትኩረት ያደረገች ምኑ ጋር ነው? በቃ ከሷ ጋር ያለው ቀረቤታ በቃ ትክክል እኮ ናት። እሱ እንደ እህት አስቦ በቃ ማለት ያው ብዙ ነገሮች እንድታግዝ ከሃይሚ ጋር ያለውን ግንኙነት ለማጠንከር የግድ ከአብሳላት ጋር መምጣት ስለነበረበትኝ፣ ነገር ግን ያንን ነገር አብሳላት እሺ ብላ ስላደረገች ክብሯን ዝቅ አድርጋ ስለመጣች ብሩኬ እንደ እህት አይቷትኝ አቀረባት። ነገር ግን እሷ እንደምን አየችው ማለት ነው፣ ጉዳዩ በሌላ ኬስ ታየ ማለት ነው። ስለዚህ የሚቻለው ነገር ምንድነው? ውድና የተከበራችሁ ቤተሰቦች ሃይሚ የምሬ ነው ከቤት መውጣቷ ተገቢ አይደለም። እሺ በዛም ዞሮ በዚህም ይሄን ነገር እንግዲህ ሁላችሁም እየሰማችሁ ነው። ለብሩኬ ልትናገርና ብሩኬ ምንድነው ማለት ምን አይነት ምላሽ ነው የሚመልሰው? ያው ማለት ከቤት እንደወጣች አውቀናል፣ ግን ምን አይነት ምላሽ ቢመልስ ነው? እኔ ደግሞ ስለ ብሩኬ መናገር የምፈልገው ነገር ስላለ እሱንም በደንብ ነው። ስለዚህ አንድ ደቂቃ እንኳን አብሮ ካሳለፈ አንድ ሰዓት አብሮ ካሳለፈ ትሪት ከተደራረገ ሌላ ስሜት ይሰማዋል። እኔ ደግሞ ይህን ነገር ስለማቅተው ሃይሚ ምን እያለች መሰላችሁ ቤተሰቦች? ፍቅር እንዲህ በመታየት ብቻ የሚመጣ አይደለም ነው ማለት። ለምሳሌ በተለያየ መንገድ የሚመጣ አለ። አንዳንድ ሰዎች
ከትምህርት ቤት ስትወጣ ሊሆን ይችላል፣ ከክላስ ስትወጣ ሊሆን ማለት ከስራም ስትወጣ ሊሆን ይችላል። ብቻ በሆነ አጋጣሚ ታክሲ ላይም ሊሆን ይችላል። አይቻት ይቺ ልጅ ወደድኳት የት ነው ሰፈሯ የሚል ሰው አለ። ወይ ደግሞ ይሄ ልጅ ደስ ሲል የት ነው ሰፈሩ የምትል ልጅ ትኖራለች ማለት ነው። ነገር ግን ደግሞ ከዛ በተቃራኒው ደግሞ ምንድነው እንዲሁ ምናልባት አይታችሁ ብታውቁ ከሆነ ሰፈር ላይ የማይዋደዱ ሰዎች ምናምን ነገር ሰላም የማይባባሉ የሆነ ቀን በሆነች አጋጣሚ አውርተው ከዛ በኋላ ተቀራርበው በመላመድ ፍቅር የጀመሩ ሰዎች እንዳሉ ታውቃላችሁ ብዬ አስባለሁ። ሶ ሃይሚ መናገር የፈለገችው ምንድነው በመላመድ ይቺ ልጅ ፍቅር ሊይዛት ይችላል የሚለውን ነገር ቀድሜ ለብሩኬ ተናግሬ ነበረ፣ እሱ አልሰማኝ አለ እንጂ ነው ያለችው ማለት ነው። እሺ በልክ አድርገውለት ብየዋለሁ። እንግዲህ አልሰማ ብሎ ይቺ ልጅም እንግዲህ ማይሆን ስሜት እንደተሰማት ያው ሰምታችኋል። ትንሽ ይከብዳል በጣም ይሄ ድፍረት ንቀት የበዛበት ነገር ስለሆነ ከዚህ በላይ መቋቋም አቅሙ ስለሌለኝ ከዚህ ቤት እወጣለሁኝ። ባለሁበት ደግሞ ለእናንተ ጥሩ ጥሩ ለምንድን ነው ከቤት የምትወጣው? ይህን ነው የምትሄጂው? ልሄድ ነው። የት የትስ ብሄድ ብሩኬ እንደዚህ ይባላል? ቻው እንድትለኝ ነው የፈለኩት። እዚህ እኮ ማደር አይጠበቅብኝ ነበር፣ ላይ ማደር ትችል ነበር። እኔም ከሆነ ከሚሄድ አስባችሁታል? ግን ብሩኬ ልክ ከእንቅልፉ ሲነሳ መሄድ አለብኝ ቻው እንድትለኝ ነው የፈለኩት ስትለው ምን አይነት ስሜት እንደሚሰማው አስቡት። ሳሉት የምሬ ነው ማለት ብሩኬ አሁን አንዳንዴ ምን መሰላችሁ ነገሮችን ልክ እሷ እንዳለችው ቀለል አድርጎ ያያቸዋል። ኖ ቀለል አድርጎ ማየት የለበትም። በቃ የሚጠቅመውና የማይጠቅመውን ለይቶ ማወቅ አለበት። ካልሆነ ግን ህይወቱ አደጋ ላይ ነው የሚሆነው። በቃ አሁን ሃይሚን አጣ ማለት በመካከላቸው ትልቅ ችግር ይፈጠራል ማለት ነው። ትክክል አይደለም። ለምን እዚህ ያደርክ? እንደዚህ ሆነ ለምን እዚህ ያደርክ? ላይ አትሄድም ነበር? እዚህ ማደር ፈልጌ ነው። እሺ ለማንኛውም ማውራት ያለብኝን አውርቻለሁ። መናገር ያለብኝን ተናግሬያለሁ። መልእክቴን አስቀምጫለሁ። እሱን ደግሞ ቪዲዮ አይተህ ማወቅ ትችላለህ። አስቀምጥኩልህን መልእክቶች። ከዚህ በላይ የመቋቋም አቅም ስለሌለኝ ብሩኬ በቃ ይብቃ፣ በሰላም ሸኝ። አስቡት፣ ብሩኬ እኮ ጭራሽ አልነቃም ማለት የሆነ በቃ ህልሙን ላይ የመዘለው ነው። አንተ እስከምትሄድ እንውጣ። አንተ እስከምትታጠብ ነው ቁጭ እየጠበቀኝ ነው። መኪና እየጠበቀኝ ነው። ምንድን ነው የሚያስኬድሽ? በእግዚአብሔር ምንድን ነው የሚያስኬድሽ? ኧረ ምንም፣ ዝም ብዬ ከመሬት ተነስቼ መሄድ ፈለግኩ። ቅመሜስ የሚበት ምንድን ነው? ምን ነው የምትይው? እኔ ምንም ይሆን አላልኩም። በእግዚአብሔር በቃ መሄድ ነው የፈለግኩት። ከዚህ ቤት መውጣት ነው የፈለግኩት። እሺ ወጥተሽስ? በቃ ባለሁበት ሰላም ልሁን። እንደዛ ነው የሚሻለው ብሩኬ። በቃኝ። እኔ እንዴ እኔ አላሳዝንህም? እኔ አታሳዝኝም አልኩኝ እኮ። ታዲያ እኔ እዚህ ቤት ውስጥ ሆኜ ለምን ልቃጠል እንዴ? እኔ ያለ እድሜ ሌላ ነገር ውስጥ እኮ እየገባሁኝ ነው አይደለ? በሰላም እስከ በር አስወጣኝ። ሻንጣውን እንዴት እንዳወረድኩት ነው። አንጨቃጨቅሽ አንጨቃጨቅሽ እንዴ! ዝም ብሎ ከመሬት ተነስቶ የሚወጣ እኔ ልውጣልሽ። በቃ መውጣታ ሁሌ በዚህ ጉዳይ። አሁን እኮ ሁሌ የሆነ ችግር ሲፈጠር እኔ ልውጣልሽ፣ አንተ ውጣልኝ። በቃ ይሄ ነገር አስፈላጊ አይደለም። የሚሻለው ምንድነው በጋራ ችግራቸውን መፍታት ነው የሚሻለው እንጂ አሁን ሃይሚ ብትወጣ ለብሩኬ ክፍት ነገር ተወች ማለት ነው። ገብቷችኋል? ማለት ብሩኬ ጋር አሁን ያለው ነገር ወይ ደግሞ ይህች አብሳላት የምትባለው ልጅ ለብሩኬ ያላት ነገር እየገፋ ይሄዳል ማለት ነው። ምክንያቱም ሃይሚ ስለወጣች ከቤት ማለት ነው። ሃይሚ ከቤት ስትወጣ ደግሞ ሌላም ሰው ልክ እንደዛ። ገብቷችኋል አይደለ? ሶ የሚሻለው ዋናው ነገር ምንድነው ነገሮችን በመካከል ያለው ሲሆን በሰላም መፍታት ካልሆነ ከዛ ውጭ አንዱ ስለወጣ ምናምን ምንም ጥቅም ያለው አይመስለኝም ብዬ አስባለሁ። ጨቀጨቅ ወጣለሁ አትወጪም? እዚህ ቤት ውስጥ አንድ መጥፎ ነገር የሚያስታውሰኝ ነገር አልፈልግም። በየጊዜው እዚህ አንተ ወጥተህ እኔ እሺ እዚህ ቤት እነሱን የመቋቋም አቅም አለኝ የለኝም? እሺ ለእኔ ታያቸው እነሱ እኔ ላስተካክሎሽ። እኔ እኮ እንድናገራትም እኮ አልፈቀድሽልኝም። ሂጄ ላውራት ስልሽ እምቢ አልሽኝ አይደል? ተቆጣሽኝ አይደል? ቁጭ ብዬ ያልኩት ምን ታወራታለህ?
ማውራትን ልናገራት በቃ ምን ትናገራታለህ? እንኳን ደስ አላት ነው ተበጠበጥኩኝ። ይሄው ሰላሜን አጣሁ እኮ። ለምን እንሆናለን? እሺ እኮ ግልጽ አይደለም። ለምን እንሆናለን? ሃይሚ ደግሞ ማለት ምን መሰራችሁ ቤተሰቦች፣ በትንሽ ነገር በጣም ትረበሻለች፣ መናገር አትፈልግም ምናምን ነገር እና ብሩኬ ይሄ እንዲፈጠር መቼም አንተ ጠፍቶህ አይደለም። ምክንያቱም የሰጣሃት ቦታ ተገቢ አልነበረም፣ ከመጀመሪያውንም ትክክል አይደለም ብዬ አስባለሁ ቤተሰቦች። ምክንያቱም በዚህ ልክ ማቀረቡ እሷን ይሄ ነገር እንዲፈጠር አድርጎታል ማለት ነውና ብሩኬ በጣም ትልቅ ስህተት ነው የሰራው። ሃይሚ ደግሞ ይሄ ቤት መጥፎ ነገር እያስታወሰኝ ለሚለው ቤቱ ያንቺ እንጂ የነሱ አይደለም። የብሩኬና ያንቺ ነው እንጂ የማንም አይደለም። ስለዚህ በቃ ሰው እንዳይመጣባችሁ ማድረግ አንደኛ ነገር፣ ሁለተኛ ነገር ደግሞ ግልጽ አማርኛ እኮ ነው ፍቅረኛ። እኔ መጨረሻ ላይ ነው የምናገር፣ ቪዲዮን ጨረሰውና ስለ አብሳላት በደንብ የምናወራ ይሆናል ማለት ነውና የእውነት አብሳላት ወደዋለች የሚለውን ነገር ደግሞ ከፈለጋችሁ ያው ማቀው አዲስ አበባ ብዙ ሰው ስላለ ቼክ እናደርጋለን ማለት ነው። ለምን ማንደስ ይበሉ እኮ ካልተጣላኝ ያልኩት አንተ እኮ ነው እስካሁን ድረስ እንደዚህ አይነት ነገር ውስጥ የምታስገባኝ። እሱ እኮ ነው ታዲያ ልጅቷን እያሸነፋት ያለው። አንተ ለምን አመሰግናለሁ ማለት ምንድነው? ማይኖርህ ለሁሉም ሰው ገደብ ይኑርህ ብያለሁ። መጀመሪያም እኮ ነግሬሃለሁ አይደለ? በአንተ የዋህናትና በአንተ ገደብ አለማበጀት ምክንያት እኔ ሌላ ችግር ውስጥ እየገባሁ ነው። ትክክል ናት። አሁን እዚህ ጋር ብሩኬ አመሰግናለሁ አይደለም፣ በቃ በደንብ ጽድት ያሉ ንግግሮችን መናገር ይችላል አብሳላት። ምንም አይነት ድጋሚ ብሩኬ አይደለም በፍቅር ብሩኬ የሚል ሰው እንዳታስታውስ ማድረግ ይችላል። ምክንያቱም ይሄ ልጅ እዚህ ጋር የሚወዳት ፍቅረኛዋ አለች፣ ብዙ መስዋዕትነት የከፈላት ጓደኛዋ አለች። ማናት? ሃይሚ። ሃይሚ ደግሞ ብዙ ጊዜ አይታችኋት ከሆነ ለብሩኬ ብዙ ነገሮችን ከፍላለች፣ ብዙ መስዋዕቶችን፣ በጣም ብዙና ይሄን ነገር እንዳታስታውስ ማድረግ ይችል ነበረ። ማን? ብሩኬ ማለት ነው። ግን ትናንትና ያን ያህል እንደ ቁም ነገር ያየው አይመስለኝም። የምሬ ነው፣ እንደ ቀልድ ነው ያየውና ያ ነገር ነው ዛሬ ሃይሚን ያበሳጫት። እዚያውን ዞር በልኝ ከመንገዴ። ደግሞ እንድትሸኘኝ አልፈልግም። አስገዱልኝ። በዚህ ምን ጣላ እንዴ? የምር አምራ ልትሄድ ነው? አምራ ልትሄድ ነው? እኔ ያለሽበትን ቦታ ቢያንስ ልወቅ። ሃይሚ ያ ሁሉ መስዋዕትነት የተከፈለበት ፍቅር ወይም ደግሞ ለብሩኬ ስትል ብዙ ነገሮችን አድርጋለች እና ዛሬ አንድ ሴት ብሩኬን ወደዋለሁ ብላ ስለመጣች ሃይሚ ቤት ትታ መሄዷ ተገቢ ነው ብላችሁ ታስባላችሁ? የምሬን ነው። እኔ የምትወጣራፋ የማንነት ጥግ የየው ገዳማይ የኔነት ሄድሽ በቃ አይደለም ነገሮችን። እሺ ሰኔ ሰላም ሳላችሁ ነው የገባው። ምክንያቱም የሆነው ነገር ትንሽ ግራ ስላጋባኝና ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ቤተሰቦች በአገር ውስጥም በውጭ ሀገርም ያላችሁ ሁላችሁም እያላችሁበት ሰላማችሁ ይብዛልኝ እና እንግዲህ የእስልምና እምነት ተከታዮች ወይ ደግሞ የክርስትና እምነት ተከታዮች ሁላችሁም በያላችሁበት እንኳን ለጾሙ በሰላም አደረሳችሁ። ሙስሊም እህት ወንድሞቼ ደግሞ እንኳን ለረመዳን ጾም በሰላም አደረሳችሁና ማለት ሁላችንም አሁን በዚህ ሰዓት ሙስሊሙም ሆናችሁ ክርስቲያን የምንጾመው ከፈጣሪ ጋር ለመገናኘት ወይም ደግሞ ይቺ ወቅት ጥሩ ስራ የምንሰራባት ናት ብዬ አስባለሁና ምክንያቱም የሰው ልጅ ውስጣችን ሲጾም ወይ ደግሞ ውስጣችን ሲራብ ለሰው ጥሩ ነገር እናስባለን፣ እግዚአብሔር እናስታውሳለን። እስኪ ማን ነው ሆዱ ሲሞላ እግዚአብሔር የሚያስታውስ? ማንም ሰው አያስታውስም። ይሄ ደግሞ በጾም ሰዓት ደግሞ ምንድነው ጾም የሚለው ቃል ገንዘብ ወይ ደግሞ የሚበላ ነገር አጠና አይደለም እያለን የምንጾመው ነው። ገብታችኋል? ሰው ፈጣሪያችን ለማስታወስ ነው ያንን ብዬ አስባለሁ። ጥሩ ነገሮች ብቻ ፍቅርን የምናገኝበት ወቅት ነው ብዬ አስባለሁ እና በዚህ ሰዓት እንደዚህ አይነት ነገሮች መፈጠራቸው በጣም ያሳዝናል ማለት ነውና ወደ ብሩኬ ስመለስ ይኸውላችሁ መጀመሪያ ስለ ሃይሚ እናወራ። ሃይሚ ያደረገችው ነገር ትክክል ነው። ሁላችሁም በሃይሚ ቦታ ብትሆኑ ምን ሊፈጠር ይችላል? እስኪ አሁን ካለፉት 2 3 4 ወራቶች ውስጥ ቼክ አድርጉ እስኪ ሃይሚና ብሩኬ የሚጣሉ በምን ጉዳይ ነው? በማን? በብሩኬ ነው። ብሩኬ በሚያደርጋቸው እርምጃዎች ስህተት ይሰራል ማለት ነው። ለምሳሌ አንድ ነገር ልውሰድላችሁ። ለወራት ያክል ሲጣሉበት ጉዳዩ ከቤተሰብ ሲደርስ ከዛ አልፎ ህግ ሁላ መድረስ ማለት ህግ ሁላ ደርሶ የነበረው ጉዳይ እንግዲህ ሁላችሁም አይታችኋል። ኢየሩስ ማለት ነውና ኢየሩስን ብሩኬ ከሃይሚ ጋር ተለይቶ ኢየሩስን ሄዶ ባያገኛት ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ምክንያቱም ብሩኬ ምንድነው አደንቀሃለሁ ስላለችኝ
ስለምታቀኝ ሰላም ብያታለሁ። ከዛ የተረፈ ምንም አይነት ግንኙነት የለንም አለ። ኢየሩስ መጣ ምን አለች? ብሩኬ የልጅ አባት ነው አለች። በዚህ ጉዳይ ለወራት ያክል ሳይስማሙ ችግራቸውን ሳይፈቱ አይደለ ይቀሩ። ይሄን ነገር ብሩኬ ባያደርግ ኑሮ ይሄ ነገር አይፈጠርም ማለት ነው። እዚህ ጋር ሃይሚ ያደረገችው ነገር ትክክል ነው። ገብቷችኋል አይደለ? ከአንድም ሁለቴ ችግሩ የሚፈጠር በማን ስለሆነ በብሩኬ ማለት ነው። እሺ ያንን ጉዳይ ችግሩን እንኳን መፍታት ባይቻል፣ ምክንያቱም መፍታት የማይቻለው ለምንድን ነው? ያው ግዴታ እውነታው አሁን አይደለም የሚወጣ ታውቃላችሁ። ምናልባት ከዚህ በኋላ ከ4 ከ5 ወር በኋላ ነው የኢየሩስ ጉዳይ እውነታው የሚወጣውና ያው እሷም መጨቃጨቁ ስለሰለቻትኝ ወደ ቡታጅራ ሄዳለች አይታችኋልና ያ ችግር ተፈታ ሲባል እንዳልኳችሁ እዚህ ጋር ማንን ይዞ መጣ ማለት ነው? አብሳላትን ብሩኬ ማለት ነው። መጀመሪያ ብሩኬ እንግዲህ እንዳያችሁ ከሆነ አብሳላትን ያመጣትኝ ምናልባት ኢየሩስን የሆነ ማለት እሷንም እንትን ለማለት ይሁን ምናምን አላውቅም፣ ግን የሆነ ሰዓት ላይ ካስታወሳችሁ ሃይሚን ለማስቀናት ብሎ የማይሆኑ ቃላቶችን ዱባይ ይዣት ልሄድ ነው ምናምን እንደዚህ አይነት ነገሮችን ገብታችኋላ። አንደኛ ከሃይሚ ተለይቶ ኢየሩስን ባያገኛት ይሄ ነገር አይፈጠርም። ሃይሚ ካለች ምንም ስለማይፈጠር ማለት ነው። ብትዋሽም አያምርም። በመካከላቸው ሰላም እስካለ ድረስ ብትዋሽም የትም ስለማትደርስ ማለት ነው። አብሳላትን ይዞ መጥቶ ደግሞ እንደዚህ ነገሮች ተፈጠሩ። ባለፈው ስነግራቸው የነበረው ምንድን ነው? አብሳላት ይኸውላችሁ፣ አብሳላት ማለት ምናልባት በመጀመሪያው እንደዚህ ነገር ላታስብ ትችላለች። ግን ሃይሚ እንዳለችው ብሩኬ የሚሰጣት ቦታ በጣም ስለሚያቀርባትኝ ምናልባት እንግዲህ እሱ እንዳልኳችሁ ሃይሚን ፕራንክ ለማድረግ ወይ ደግሞ ሃይሚን የእሱ ለማድረግ በፈለገበት ታይም እሷን ስለተጠቀማትኝ እና ያው አዝኖላትም ሊሆን ይችላል ሲንከባከባት የነበረው፣ ግን እሷ ቀየረችው ወደ ሌላ ማለት ነው። ብሩኬ ትናንትና ማድረግ የነበረበት በዚህ ጉዳይ ምንድን ነበረ ማለት ከዚህ በኋላ ካጠገቤ እንዳደርሽ ማለት ማፍቀሯ ስህተት አይደለም፣ እሱ የሰጣት ቦታ ስለሆነ ማለት ነው። ማፍቀርሽ ስህተት አይደለም። እኔ ፍቅረኛ አለኝ፣ ብዙ መስዋዕትነት የከፈልኩባት ሴት አለች። ከዚህ በኋላ እንዳደርሽ ብሎ ይህንን ጉዳይ መናገር ነበረበት ማለት ነው። ከዛ ሲቀጥል ደግሞ እኔ አብሳላት በምን መንገድ አስባ ይህንን የፍቅር ጥያቄ እንዳቀረበች ሀሳቡም የለኝም። ምክንያቱም ሃይሚና ብሩክ የተለያይተው ቢሆን ለምሳሌ ኢየሩስ በመካከላቸው ገብታ ሃይሚና ብሩክ ቢለያዩ እሺ የሆነ ስሜት ተሰምቷት ለመናገር ትችላለች እንበል። ግን ማለት ያ ሁሉ ነገር አልፎ ሃይሚና ብሩክ ሰላም በሆኑበት ሰዓት መጣ ምን ማለት ነው? አፈቅርሃለሁ ምናምን አይባልም ማለት ምን ያክል ድፍረት ቢኖራት ነው ማለት ይሄ ቀልድ አይደለም እሺም አይደለ? ይሄ ነገር መናገሯ እኔ የአብሳላት ጉዳይ በጣም ከባድ ነውና ዛሬ ሃይሚ ከቤት እንድትወጣ ያደረጋትኝ የብሩኬ ንግግር ነው ማለት ነው። ለምሳሌ ብሩኬ ከቤት አሁን ስትወጣ ሃይሚን ሁሌ ይጨቃጨቃሉ። ለምን ዛሬ ጭቅጭቁ አላስቀራትም? ለምን ከቤት እንድትወጣ ፈቀደላት? የሚለው ነገር ትንሽ ግራ የሚያጋባ ጉዳይ ነው። ምክንያቱም እንግዲህ ያው ጋሽዬን ሁሌም ነው የሚያስቸግሩት። በእርግጥ አባት ማለት ትልቅ ሰው ነው፣ ሰለቼ ደከመኝ አይልም። ምክንያቱም የሚፈልገው እሱ የልጆቹ ደስታ ነውና ይመጣል እኮ። ግን ጉዳዩ ሳይከር ለምሳሌ ዛሬ ሃይሚ ከዚህ ደሪና ነገን በደንብ እናወራበታለን በትልቅ ሰው ብሎ ጉዳዩን ማረጋጋት ይቻል ነበረ። ዛሬ ሃይሚ ወጣች ከቤት፣ ብሩኬ ለብቻው አደረ፣ ሃይሚም ለብቻው አደረች። ስለዚህ በመካከላቸው ምን ሊፈጠር ይችላል? ይሄንን ነገር ደግሞ አብሳላት የምትፈልገው ነገር ነው ማለት ነው። ስለዚህ ዋናው ዓላማዋ የአብሳላት ምንድነው? ሃይሚን ከቤት ማስወጣት ነበረ። ያ ነገር ተሳክቶላታልና ብሩኬ ደግሞ አሁን አድራሻዋን የት እንደሆነ አድራሻሽ ማወቅ ፈልጋለሁ ልሸኝሽ እያላት ነበረ። አድራሻዋን አውቆ አንድ ቀን ማደር የለም በቃ ዛሬ በቃ ኦልሬዲ ከዚህ በኋላ መሽቷል። ነገር ግን ነገ ቤቷ ድረስ ሂዶ ይቅርታ ጠይቆ ነገሮችን ማስተካከል አለበት ብዬ አስባለሁ። ለማንኛውም የጨረቃ ቤተሰቦች ሁላችሁም በያላችሁበት ቸር ቆዩልኝ። ሰብስክራይብ አድርጉ። ነገ በሰላም እንደሚመጡ ተስፋ አድርጋለሁ። የሚገርማችሁ ዛሬ በጣም ከመሸ ነው ቪዲዮ የለቀቁና ምን ሆኖ ነው እስካሁን ራሱ እያልኩ ነበርና በጣም ትልቅ ችግር ስለነበረ ነው። ለማንኛውም የጨረቃ ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ቸር ቆዩልኝ። ሰብስክራይብ አድርጉ ባይ